አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሉሉ ፋጇት ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ ደርስ ክፍል 3ን ይዤላችሁ መጥቻለሁ። አልኡሱል ሰላሰቱ አዲለቱሃ ሶስቱ መሰረታዊ ነገሮችና ከነ ማስረጃዎቻቸው የሚለው ማለት ነው። ወረቡ ሁወል መዕቡድ ብለው ቀጥለዋል ሼኹ። ወረቡ ጌታ ብሎ ማለት ሁወል መዕቡድ ብለው ቀጥሉት። ረበና ላ ቱዚግ ቁሉበና በዕደ ኢዝ ሀደይተና ወሀብ ለና ሚን ለዱንከ ረሕመተን ኢነከ አንተል ዐዚዙ ወሃብ። ወረቡ ጌታ ብሎ ማለት ሁወል መዕቡድ የሚመለክ አምላክ አምልኮት የሚገባው ማለት ነው። ወረቡ ጌታ ብሎ ማለት ሁወል መዕቡድ የሚመለክ አምልኮ ለሱ ብቻ የሚገባው መሆኑ። ወደሊሉ ቀውሉሁ ተዓላ ለዚህ ደግሞ ማስረጃው ከፍ ያለው የአላህ ሱብሓነሁ ወተዓላ ንግግር ነው። أعوذ بالله من الشيطان الرجيم يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون يا أيها الناس إن أنت سوجوي يا أيها الناس اعبدوا ربكم إن أنت سوجوي جيتاችሁን أملكوا الذي خلقكم يا يفتراتችሁን والذين من قبلكم ከናንተም በፊት ያሉትን لعلكم تتقون እናንተንም ከናንተም በፊት የፈጠራችሁን ህዝቦች የፈጠረው አላህ ሱብሓነሁ ወተዓላ ተገዙ። ለዓለኩም ተተቁን እንድትፈሩ እንድትጠነቀቁ ይከጀላልና። አለዚ ጀዐለ ለኩሙል አርض ያ አላህ ሱብሓነሁ ወተዓላ አለዚ ጀዐለ ለኩሙል አርض ያ መሬትን ያደረገላችሁ ፍራሽን ፍራሽ ወሰማአ ቢናአን ሰማይን ደግሞ ጣራ ያደረገላችሁን ወአንዘለ ሚነ ሰማኢ ማአን ከሰማይ ደግሞ ዝናብ ያዘነበላችሁን ያወረደላችሁን ዝናብ ታዘነበ በኋላ ፈአኽረጀ ቢሂ ያወጣላችሁን በዛ በዝናብ ፈአኽረጀ ያወጣ የሆነው ቢሂ በዛ በውሃ ማለት ነው። ሚነ ሰመራቲ ሪዝቀን ለኩም ለእናንተ ሪዝቅን ተመሬት ያወጣላችሁን ጌታ። ገበሬ ስንዴን ይዘራል። ያን የቀበረውን ገበሬ የቀበረውን ስንዴ አንድን ዘለላ የቀበረውን ራሱ ማታለ ከሰማይ ዝናብ አውርዶ ያችን ፍሬ ፋፍታ ብዙ ሆና እንድትወጣ አላህ ሱብሓነሁ ወተዓላ ያደርጋታል ማለት ነው። እንደዛ ያደረገላችሁን ጌታ ከሰማይ ዝናብ አውርዶ ከመሬት ፍራፍሬን ያወጣላችሁ ነው ጌታ ፍሩት። ፈላ ተጀዐሉ ሊላሂ ለአላህ አታድርጉ አንዳደን ባላንጣን አታድርጉ ባላንጣን ቢጤን ሞክሽን አታድርጉ ወአንቱም ተዕለሙን እናንተ እያወቃችሁ። ቃል ኢብኑ ከሲር አሉ ረሒመሁላሁ ተዓላ ከፍ ያለ አላህ ሱብሓነሁ ወተዓላ ይዘንላቸውና ይማራቸውና አልኻሊቁ ፈጣሪ ለሃዚህ አልአሽያኢ እነዚህን ሁሉ ለፈጠራችሁ ለአላህ ሱብሓነሁ ወተዓላ ሁወል ሙስተሒቁ ሊልዒባዳ አምልኮት በሙሉ የሚገባው ለአላህ ሱብሓነሁ ወተዓላ ነው አሉ። እነዚህን በሙሉ ለፈጠረው ለአላህ ሱብሓነሁ ወተዓላ ለሱ ነው አምልኮት የሚገባው አሉ። ወአንዋዑ ልዒባደቲ የአምልኮ አይነቶች አለቲ ያቺ አመረላሁ ቢሃ የአምልኮት አይነቶች አላህ ሱብሓነሁ ወተዓላ ያዘዘባት የሆነችው ማለት ነው። ሚስሉ ለምሳሌ አልኢስላሙ እስልምናን ይመስል አምስቱ ማዕዘኖችን ይመስል ወልኢማኑ እምነትን ይመስል አምስቱ የእስልምና ምሰሶዎችን ይመስል ወልኢሕሳኑ በጎነትን ጥሩ መስራትን ይመስል ወሚንሃ ከዚሁ ጭምር ነው አዱዓኡ ዱዓን ይመስል ዱዓውል መስአለ ዱዓውን ኢባዳ ይመስል ማለት ነው። ወልኸውፉ ፍራቻን ይመስል ኸውፍ ሁለት አይነት ነው። ተፈጥሯዊ የሆነ ፍራቻና መንፈሳዊ የሆነ ፍራቻ አንበሳ ይበላኛል፣ ጅብ ይበላኛል፣ ሌባ ይሰርቀኛል ብሎ መፍራት ይሄ ከኢባዳ ጋር አያያዝም ሽርክ አይሆንም ማለት ነው። ተፈጥሯዊ የሆነ ፍራቻ ነው። ግን ጅን ያጠቃኛል የሆነ የተለያዩ እንትኖች ያጠቁኛል ብሎ መፍራት ግን ይሄ ሽርክ ነው። ካላህ ውጭ እንዲህ ነገር ሊያጋጥመው ይችላል ብሎ መንፈሳዊ የሆነ ፍራቻ ሽርክ ነው። ሽርክ በሁለት ይከፈላል።
እሱ መንፈሳዊ የሆነ ፍራቻና ተፈጥሮ የሆነ ፍራቻ እንዳለው ማለት ነው። ወረጃኡ መከጀል ወተወኩሉ መመካትን ይመስል ወረጃኡ መከጀልን ይመስል ወተወኩሉ መመካትን ይመስል ወረግበቱ መልካምን ስራ ወረግበቱ መልካምን ስራ ሰርቶ መከጀልን ይመስል ኸይርን ስራ ሰርቶ መከጀልን ይመስል ወረህበቱ መጥፎ ስራ ሰርቶ አላህን መፍራትን ይመስል ወልኹሹዑ መተናነስን ይመስል ወልኸሽየቱ አላህን በእውቀት መፍራት በታላቅነቱ በሁሉ ነገሩ አላህን ሱብሓነሁ ወተዓላ በእውቀት መፍራትን ይመስል ወልኢናበቱ መመለስ አንድ ሰው ወንጀል ሰርቶ ወደ አላህ መመለስን ይመስል ወልኢስቲዓነቱ መታገዝን ይመስል ወልኢስቲዓዘቱ መጠበቅን ይመስል ወልኢስቲጋሰቱ ጌታዬ እርዳኝ ድረስልኝ ማለትን ይመስል በጭንቅ ሰዓት ማለት ነው። ወዘብሑ እርድን ይመስል ወነዝሩ ስለትን ይመስል ወገይሩ ዛሊከ ከነዚሁም ውጭ አሉ ሚን አንዋዕ ልዕባደቲ ከአምልኮ አይነቶች ማለት ነው። አለቲ አመረ አላሁ ቢሃ አላህ ሱብሓነሁ ወተዓላ ያዘዘባት የሆነች ማለት ነው። ኩሉሃ ሊላሂ ተዓላ ሁላቸውም ከላይ ዘረዘርናቸውና ከነዚህም ውጭ ያሉ ያልተጠቀሱት ማለት ነው ከፍ ላለው ለአላህ ሱብሓነሁ ወተዓላ ናቸው። ወደሊሉ ቀውሉሁ ተዓላ ለዚህ ደግሞ ማስረጃው ከፍ ያለ አላህ ሱብሓነሁ ወተዓላ ንግግር ነው። ወአነ አልመሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ ወአነ አልመሳጅደ ሊላሂ መሳጅዶች ሁሉ የአላህ ናቸው። ፈላ ተድዑ አትጣሩ አትለምኑ መዐላሂ አሐዳ ከአላህ ጋር ምንንም አትጣሩ። ፈመን ሶረፈ ከላይ ዘረዘርናቸው ማለት ነው። ፈመን ሶረፈ እንደው የቆረሰ ሚንሃ እንደው የቆረሰ ትንሽም ቅንጣትን ብኮን ማለት ነው። ፈመን ሶረፈ የቆረሰ የሰጠ ሚንሃ ከላይ ከዘረዘርናቸው ከኢባዳ አይነቶች ማለት ነው። ሸይአን ቅንጣትን ብትሆን ከላይ ከተዘረዘሩት ቆርሶ የሰጠ ትንሽንም ሆን ቅንጣትን ብትሆን ካላህ ውጭ ለገይሪላሂ ፈመን ሶረፈ ቆርሶ የሰጠ ሚንሃ ከላይ ከዘረዘርናቸው ከኢባዳ አይነቶች ማለት ነው። ሸይአን ቅንጣትን ብትሆን ለገይሪላሂ ካላህ ውጭ ላለ ነገር የሰጠ ፈሁወ ሙሽሪኩን ካፊር እሱ አጋሪ ከሃዲ ነው። ወደሊሉ ቀውሉሁ ተዓላ ለዚህ ደግሞ ማስረጃው ከፍ ያለ አላህ ሱብሓነሁ ወተዓላ ንግግር ነው። ወመን የድዑ መዐላሂ ኢላሀን አኸረ ومن يدع مع الله إلها آخر لا برهان له به فإنما حسابه عند ربه إنه لا يفلح الكافرون ومن يدعو يملمن مع الله كالله إلها آخر ليلان أملك الله يملك ليلان أمالكت بالانت أن بيتين የሚያመልክ የሚጠራ ማን ነው የሚለምን ማለት ነው። ላ ቡርሃነ ለሁ ቢህ ለዚህ አላህ ውጭ ለሚያጋራው ነገር ማስረጃ የለውም። ፈኢነማ ሒሳቡሁ የዚህ ሰውዬ ማለት ነው ሒሳቡሁ ምርመራው ዒንደ ረቢሂ ጌታው ዘንድ አላህ ዘንድ ነው። ኢነሁ እሱ ላ ዩፍሊሑል ካፊሩን ካፊሮች ፈላህ ነጅህ አይወጡም። ወፊል ሐዲሲ በሐዲስ ደግሞ አዱዓኡ ሙኹል ዒባዳ ዱዓ የዒባዳ አስኳል ነው። ወይም ደግሞ አዱዓኡ ሁወ ለዒባዳ የሚላለ ያለ ዱዓ ብሎ ማለት ዒባዳ ነው የሚላለ ማለት ነው። ወደሊሉ ቀውሉሁ ተዓላ ለዚህ ደግሞ ማስረጃው ከፍ ያለ አላህ ሱብሓነሁ ወተዓላ ንግግር ነው። وقال ربكم ادعوني أستجب لكم إن الذين يستكبرون عن عبادتي سيدخلون جهنم داخرين وقال ربكم ادعوني ጌታችሁም ማለ ለምኑኝ አስተጂብ ለኩም እመልስላችኋለሁ። ኢነለዚነ የስተክቢሩነ እነዛ የሚኩራሩ አን ዒባደቲ እኔን ከመለመን የሚኩራሩ ሰየድኹሉነ ይገባሉ ጀሃነመ ዳኺሪን ጀሃነም ውስጥ ተዋራጆች ሆነው ይገባሉ አለ አላህ ሱብሓነሁ ወተዓላ። ወደሊሉ ልኸውፊ የመፍራት ማስረጃ ቀውሉሁ ተዓላ ከፍ ያለ አላህ ሱብሓነሁ ወተዓላ ንግግር ነው።
فلا تخافوهم وخافوني إن كنتم مؤمنين وخافوني إن كنتم مؤمنين فلا تخافوهم አትፍሯቸው ወኻፉኒ እኔም ብቻ ፍሩኝ ኢን ኩንቱም ሙእሚኒን እውነት ምእመናን ከሆናችሁ እነሱን አትፍሯቸው እኔም ብቻ ፍሩኝ አለ አላህ ሱብሓነሁ ወተዓላ። እነዚህን ጅንን የተለያዩ ነገሮችን ተመፍራት እና አማኞች ከሆናችሁ እኔም ብቻ ፍሩኝ ከኔ ሌላ ማንንም አትፍሩ አለ አላህ ሱብሓነሁ ወተዓላ። ወልኸውፍ የሚለው ለሁለት ይከፈላል፣ ተፈጥሯዊና መንፈሳዊ ያልነው ማለት ነው። ተፈጥሯዊ የሆነ ችግር የለውም፣ ግን ይሄ መንፈሳዊ የሆነ ፍራቻን ፈላ ተኻፉሁም አትፍሯቸው ወኻፉኒ እኔም ብቻ ፍሩኝ ኢን ኩንቱም ሙእሚኒን እውነት ምእመናን ከሆናችሁ አማኞች ከሆናችሁ አለ። ወደሊሉ ረጃኢ የመመለስ ማስረጃ ቀውሉ ተዓላ ከፍ ያለ አላህ ሱብሓነሁ ወተዓላ ንግግር ነው። فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا فمن كان يرجو لقاء ربه ጌታውን መገናኘት የሚፈልግ ሰው فليعمل يسرى عملا صالحا መልካም ስራን ጥሩ ስራን ይስራ ወላ ዩሽሪክ አያጋራ بعبادة ربه ጌታውን በመገዛት በማምለክ በመጣራት ላይ አያጋራ አሐዳ بعبادة ربه أحدا በአላህ ሱብሓነሁ ወተዓላ በመገዛት አንድንም ነገር አያጋራ። ወደሊሉ ተወኩሊ የመመካት ማስረጃ ቀውሉ ተዓላ ከፍ ያለ አላህ ሱብሓነሁ ወተዓላ ንግግር ነው። وعلى الله فتوكلوا إن كنتم مؤمنين وقوله بل الآية ومن يتوكل على الله فهو حسبه وعلى الله فتوكلوا በአላህ ላይ ተመኩ ኢን ኩንቱም ሙእሚኒን እውነት አማኞች ምእመናን ከሆናችሁ። ወቀውሉ በሌላ አያ ማስረጃው ማለት ነው። ወመን የተወከለ ዐለ ላህ በአላህ ላይ የተመካ ፈሁወ ሐስቡሁ እሱ አላህ በቂው ነው። ወደሊሉ ረግበቲ ወረህበቲ ወልኹሹዕ ወደሊሉ ማስረጃ ረግበቲ የመከጀል ወረህበቲ የመፍራት ወልኹሹዕ የመተናነስ ማስረጃው ቀውሉሁ ተዓላ ከፍ ያለ አላህ ሱብሓነሁ ወተዓላ ንግግር ነው። إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين إنهم كانوا نبر على الله سبحانه وتعالى إنهم كانوا ነበሩ يسارعون ይሽቀዳደሙ ነበር في الخيرات በመልካም ነገር ወየድዑነና ይለምኑን ነበር ረغبا ورهبا በመከጀልና በመፍራት ውስጥ ሆነው ይለምኑን ነበር። وكانوا لنا خاشعين ለኛም ተናናሾች ናቸው አለ አላህ Subhanahu Wa Ta'ala። ወደሊሉ الخشية የመፍራት ማስረጃው وقوله تعالى ከፍ ያለ አላህ Subhanahu Wa Ta'ala ንግግር ነው። فلا تخشوهم واخشوني فلا تخشوهم አትፍሯቸው واخشوني እኔም ብቻ ፍሩኝ። والدليل الإنابة የመመለስ ማስረጃ قوله تعالى ከፍ ያለ አላህ Subhanahu Wa Ta'ala ንግግር ነው። وأنيبوا إلى ربكم وأسلموا له وأنيبوا إلى ربكم ወደ ጌታችሁ ተመለሱ ወአስሊሙ ለህ ለሱ እጅግር ስጡ ታዛዥ ሁኑ ለአላህ Subhanahu Wa Ta'ala እጅግር ስጡ። والدليل استعانة የመታገዝ ማስረጃ قوله تعالى ከፍ ያለ አላህ Subhanahu Wa Ta'ala ንግግር ነው። إياك نعبد وإياك نستعين إياك نعبد أنتم ብቻ እናመልካለን وإياك نستعين በአንተም ብቻ እንታገዛለን። وفي الحديث በሐዲስ ረሱል ሰለላሁ ሐዲስ ማለት ነው። በሐዲስ ውስጥ إذا استعنت አሉ ረሱል ሰለላሁ መታገዝ ከፈለክ فاستعن بالله በአላህ ብቻ ታገዝ አሉ ረሱል። والدليل الاستعانة የመታገዝ ማስረጃው والدليل الاستعانة يمتاجز نعم والدليل الاستعاذة ይሄ ደግሞ መጠበቅ ይሄኛው ወደ استعاذة የመታገዝ ማስረጃው ነው።
ይሄ መታገዝ ማስረጃው። ይሄ ደግሞ ወደሉ ኢስቲዓዛ የመጠበቅ ማስረጃው ቀውሉሁ ተዓላ ከፍ ያለ አላህ ሱብሓነሁ ወተዓላ ንግግር ነው። ቁል አዑዙ ቢረቢል ፈለቅ። ሌላ አያ ቁል አዑዙ ቢረቢን ናስ። ቁል በል አንተ ሙሐመድ ሆይ አዑዙ እጠበቃለሁ በል ቢረቢን ናስ በሰዎች ጌታ። ቁል በል አንተ ሙሐመድ ሆይ አዑዙ እጠበቃለሁ ቢረቢን ናስ። ወዝራን ዝጋ አዘዋወርኩት ትርጉሙን። ቁል አዑዙ እጠበቃለሁ በል ቢረቢል ፈለቅ ፈልቃቂ በሆነው ጌታ እጠበቃለሁ በል። ቁል አዑዙ በል እጠበቃለሁ ቢረቢን ናስ በሰዎች ጌታ። ወደሊሉ እስቲጋሰቲ የእርዳኝ ጊዜ ድረስልኝ የሚለው ማስረጃው ማለት ነው። ቀውሉሁ ተዓላ ከፍ ያለ አላህ ሱብሓነሁ ወተዓላ ንግግር ነው። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም። ኢዝ ተስተጊሱነ ጌታችሁን እርዳኝ ድረስልኝ ባላችሁ ጊዜ፣ ረበኩም ጌታችሁን እርዳኝ ድረስልኝ ከዚህ ጭንቅ አውጣኝ ባላችሁ ጊዜ፣ ፈስተጃበ ለኩም አላህ ሱብሓነሁ ወተዓላ መለሰላችሁ፣ እስትጃባ አረገላችኋል። ወደሊሉ ዘብሒ የእርድ ማስረጃ እርድ ለአላህ ሱብሓነሁ ወተዓላ ብቻ ነው ልናረግ የሚገባው። ዘመድ መጥቶ ለዘመድ ማረድ ለእንግዳ ማረድ ችግር የለም፣ ግን ለቀብር ለጅን ማረድ አይቻልም። ቀውሉሁ ተዓላ ከፍ ያለ አላህ ሱብሓነሁ ወተዓላ ንግግር ነው። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ቁል በል አንተ ሙሐመድ ሆይ ኢነ ሶላቲ ስግደቴ፣ ወኑሱኪ እርዴ፣ ወመሕያዬ መኖሬ፣ ወመማቲ መሞቴ ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ሱብሓነሁ ወተዓላ ነው በል። ላ ሸሪከ ለህ ለሱ ለአላህ ሱብሓነሁ ወተዓላ አጋር የለውም። ወሚነ ሱነቲ ከሱና ማለት ነው። ለዓነ አላሁ አላህ ሱብሓነሁ ወተዓላ ረግሟል። መን ዘበሐ ሊገይሪላሂ ከአላህ ሱብሓነሁ ወተዓላ ውጭ ላለ ነገር ያረደን አላህ ሱብሓነሁ ወተዓላ ረግሟል። ጀዛኩሙላህ ኸይረል ጀዛ። ያው እኔ ደቂቃ ይበዛል ብዬ ነበር፣ ደህና ነው። ያው ቃል በቃል ስለሆነ ከሚረዝም እንደዛ አጠር ሲል ይሻላል ብዬ አስባለሁኝ። ስለምታዳምጡኝ ሁላችሁንም እጅግ በጣም አድርጌያለሁ። አላለቀም። ባለፈው ከቀራናቸው ኪታቦች የኡሱሉ ሰላሳ ትንሽ ረዘም ይላል ማለት ነው። ክፍል 4 ይቀጥላል ማለት ነው በአላህ ፍቃድ። እንተራረም እንሞጥል ማለት ነው። እኔ የማውቀውን እናንተ ላታውቁ ትችላላችሁ። እናንተ የምታውቁትን እኔ ላላውቅ ስለሚችል እርስ በራሳችን እንማማር ማለት ነው። ያው እዚህ ጋር በተለይ ትንሽ ብስሚላህ እዚህ ጋር ይመሳሰላል። ወይ ጽፈን ካልሆነ ወይ በደንብ አውዱ ካላዳመጥን ደጋግመን ሊመሳሰልብን ይችላልና እዚህ ጋር በደንብ እንየው ማለት ነው። ሚስሉ ለምሳሌ ወአንዋዑ ለዒባደቲ የዒባዳ አይነቶች አለቲ አመረ አላሁ ቢሃ አላህ ሱብሓነሁ ወተዓላ ያዘዘባት የሆነችው። ሚስሉ ለምሳሌ አልኢስላሙ የእስልምናን ይመስል የእስልምና ማዕዘናትን ይመስል፣ ወልኢማኒ እምነትን ይመስል የእምነት ምሰሶዎችን ይመስል፣ ወልኢሕሳኑ በጎነትን ማሳመርን ይመስል፣ ወሚንሃ ብሎ አዱዓኡ ዱዓን ይመስል፣ ወልኸውፉ ፍራቻን ይመስል። አዱዓኡ ዱዓኡል መስአላ ዱዓኡል ዒባዳ ብለናል። ወልኸውፉ ፍራቻ በሁለት ይከፈላል ብለናል። ያኒ የመንፈሳዊ የሆነ ፍራቻና ተፈጥሯዊ የሆነ ፍራቻ። ሌባ ይሰርቀናል፣ ጅብ ይበለናል፣ አንበሳ ይበለናል፣ የሆነ እባብ ነገር እንትን ይለናል። ስጋት ይሄ ተፈጥሯዊ የሆነ ፍራቻ ችግር የለውም። ግን መንፈሳዊ የሆነ ቦታ ጂን እንዲህ ያጠቃኛል፣ የሆነ ነገር እንዲህ ያደርገኛል፣ ከመንፈሳዊ ጋር የሚገናኝ ፍራቻ ግን ለአላህ ሱብሓነሁ ወተዓላ ብቻ ነው የሚገባው። አላህ ሱብሓነሁ ወተዓላ ብቻ ልንፈራ ነው የሚገባው። ወረጃኡ መከጀል፣ ወተወኩሉ መመካት፣ ወረግበቱ ኸይር ስራ ሰርቶ ካላህ መከጀል፣ ወረህበቱ ወይም ወረህባ ጥፋት አጥፍቶ ወንጀል ሰርቶ አላህን መፍራት፣ ጥፋት አጥፍቶ አላህን መፍራት። ወልኹሹዑ መተናነስ፣ ወልኸሽየቱ ከእውቀት ጋር አላህን መፍራት፣ ወልኢናባ መመለስ፣ ወልእስቲዓና መታገዝ፣ ወልእስቲዓዛ መጠበቅ፣ ወልእስቲጋሳ የእርዳታ ጊዜ ጥሪን አላህን መለመን፣
እርዳይ ማለት ወዘብሕ ወርድ ወነዝሩ ስለት ወገይር ዛሊከ ሚን አንዋዕ ልዕባደት ለቲ አመረ ላሁ ቢሃ። ይህን አሁን እያንዳንዱ ነው ስማቸውን ያየ ነው። ከዚህ በኋላ ቀጥሎ እያንዳንዱ ይሄ እንዳለ እያንዳንዱ ወደሊሉ ልኸውፍ እያለ የእያንዳንዱን ማስረጃ ቃል በቃል እዛው ላይ ባይያዛቸው እንኳን ማለት ነው። እዚህ እያንዳንዱ መልሶ እያመጣ የየራሱን ማስረጃ እዚህ ጋር ስለሚያመጣ ይበልጥ እዚህ ጋር ከማስረጃው ጋር ሲሆን አልኸውፉ አልረጃኢ ወተወኩል ምናምን የሚለው እያንዳንዱ ይብራራላችኋል ብዬ አስባለሁኝ። ከሰው ስተብረ ዝገት አይጠፋም። ያው እንጠናና በሚል ነው ክፍሉ ይቀጥላል ማለት ነው። ጀዛኩሙላህ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።